A convoy of buses brings hundreds and thousands of Jews from the embassy compound to the airport. ሰላም ጤና ይስጥልኝ የተከበራችሁ ክቡራትና ክቡራን ወገኖች እንደምን አላችሁ? በእግዚአብሔር እርዳታ ዛሬም ደግሞ የምንወያየው የባለፈውን ታሪክ ሁለት ተከታታይ ፕሮግራሞችን በኢትዮጵያ ይሁዳን በኩል ያለውን ሁኔታ መቼ ወደ ኢትዮጵያ መጣን፣ ከዛስ በኢትዮጵያ ውስጥ በምንኖርበት ጊዜ ምን አይነት ሁኔታዎች ነበሩ፣ ምን አይነት ችግሮችንስ ተጋፍጠናል የሚለውን በሁለት ተከታታይ ፕሮግራሞች አይተናል። ዛሬ ደግሞ ሶስተኛውን ፕሮግራም እዘንላችሁ ስንመጣ በጣም ደስታ እየተሰማን እናንተም በያላችሁበት ያላችሁን አስተያየት ለእኛ እንድትጽፉልን እንድትገልጹልን ከወደፊቱ በትህትና እየጠየቅናል። በእግዚአብሔር እርዳታ ዛሬም ሶስተኛውን ፕሮግራም በመቀጠል ማለት ነው በ1991 ጀምሮ ወደ እስራኤል ሀገር የሚመጡ ይሁዳን በአስመለከተ የዚህ ታሪክ እና ሁኔታ አመጣጥስ ምንድነው የሚለውን በዚህ ላይ ከባለፈው ፕሮግራም በመቀጠል ከመምህር የቀለም አባት የሆኑ ጋሻ ገሩ ጋር ማለት ነው ውይይት እናደርጋለን። በዚህም በትክክለኛ እንድታዳምጡን በትህትና እየጠየቅን ፕሮግራማችን እንጀምራለን ማለት ነው። ሰላም ጤና ይስጥልን ራቤዲያ። እግዚአብሔር ይመስገን። እንዴት ነህ? እና በባለፈው የተለያዩ ሁለት ፕሮግራሞች ተከታታይ ስናቀርብ ብዙ ሰዎች ያላቸውን ድጋፍ ያላቸውን አንዳንድ ደግሞ አስተያየት የሰነዘሩ አሉ። እኛ እንግዲህ አደራችን ጠብቀን በእግዚአብሔር እርዳታ ለተጠየቁ ጥያቄዎችና የማብራራት ፕሮግራም ሌላ ፕሮግራም ዘንድ እንቀርባለን። በእግዚአብሔር እርዳታ ዛሬ የምናየው ማለት ከአንተ ጋር መወያየት የምፈልገው ከ1991 በባለፈው ያየነው በ14000 ከዛም በላይ ወደ እስራኤል ሀገር በዕለተ ሰንበት ወደ እስራኤል ሀገር እንደመጡ ነበረ የጨረስነው ፕሮግራማችን። ዛሬ መወያየት የምንፈልገው ማለት ነው በዛን ሰዓት ወደዚህ ሀገር በሚመጡበት ጊዜ የቀሩ ሌሎችስ ይሁዳ ነበሩ ወይስ ሁሉም በአጠቃላይ ወደ እስራኤል ሀገር ገብተዋል? በጣም ጥሩ ጥያቄ ነው። እርግጥ ነው እንግዲህ በታሪካችን ውስጥ እንደሚታወቀው ሁለት ታላላቅ ዘመቻዎች ወይንም ኦፕሬሽኖች ተደርገዋል። አንዱ ኦፕሬሽን ሞሰስ ነው፣ የሙሴ ዘመቻ ነው በሱዳን በኩል የሆነው። ሁለተኛው ደግሞ 1991 በአዲስ አበባ በኩል የተደረገው ነው። ስለዚህ በ1991 ዘመቻ ሰሎሞን በተካሄደበት ጊዜ ከተለያዩ ከጎንደር፣ ከጎጃም፣ ከወሎ፣ ከትግራይ የመጡ ቤተ እስራኤላውያን ቁጥራቸውም ከፍ ያለ ነበር እና ነበሩ ወደ 19000 ምናምን በላይ የሚሆኑ። ስለዚህ ዘመቻው ታቅዶ ዘመቻው ሲካሄድ በ22 ሰዓት በረራ ውስጥ ወደ 14200 የሚሆኑ ወደዚች አገር ሲገቡ ከ3000 የማያንሱ ደግሞ ቀርተዋል። እና ዘመቻው ሁሉን አላጠቃለለም፣ የተወሰኑት ቀርተዋል ማለት ነው። ምክንያት አለው ለምን እንደቀሩ? እነማን ናቸው ሲቀሩ? ምክንያቱ በወቅቱ ሲነገር የነበረው ምክንያት ሁለት ምክንያቶች ናቸው። አንደኛው ምክንያት ኦርት የሚባል መስሪያ ቤት ቤተ እስራኤላውያንን በየገጠሩ በመዘገበበት ሰዓት እናንተ መዝገብ የላችሁም የሚል ነው። አብዛኛው ማህበረሰብ የቀረው መዝገብ የለህም ተብሎ ነው። መዝገብ ነበረ፣ ትልልቅ መዝገቦች ነበሩ። ከዛ መዝገብ ውስጥ የሌለን ሰው አልተቀበሉም። መዝገብ ውስጥ ያሉትን ብቻ ነው የተቀበሉና ያስተናገዱት። አንዱ ምክንያት መዝገብ የላችሁም ነው። ሁለተኛው ምክንያት ደግሞ ሕገ ኦሪትን ረስታችኋል የሚል ምክንያት ነው የነበረው። በኦሪት ጎዳና አልሄዳችሁም፣ ሃይማኖቱ አልነበራችሁም፣ ኦሪትን ረስታችኋል። አዎ ኦሪትን መርሳት ማለት ወደ እስራኤል ሀገር የመምጣቱን መንገድ ይዘጋዋል ማለት ነው። እንዲያውም እንኳን ዘንቦብሽ እንዲያው ጤዛነሽ የሆነ ነው ነገሩ እንጂ እሱ አይዘጋውም። ምክንያቱም በሰማይ ነፍሳቸውን ይማረው ሊቃውንቶቻችን እስራኤል ቢሳሳት እስራኤል ነው
ብለው ወስነዋል። ስለዚህ ማለት ምን ማለት ነው? አንድ እስራኤል የሆነ ሰው ወይም አንድ ይሁዲ የሆነ ሰው ሃይማኖቱን ወይንም ኦሪቱን ቢረሳ ወይንም ወደ ሌላ ሃይማኖት እንኳን ቢሄድ ተጸጽቶ እስከተመለሰ ድረስ መንገዱ ክፍት ነው፣ መመለስ ወደ እስራኤል ይችላል። ግን በቂ ያልሆኑ ምክንያቶች ነበሩ በዛ ወቅት የነበሩትና በዛ ምክንያት እነዚህ ወገኖቻችን ተለይተው እንዲቀሩ አድርጓቸዋል እንጂ ወደ እስራኤል የመምጣት መብትም እድሉም ነበራቸው። ምክንያቱም ወደ ህጉ ገባ ስንል በእናቱ ይሁዲ የሆነ ኮካሽቡት ይባላል እና ኮካሽቡት የሚመለከታቸው ሰዎች በጣም ብዙ ሰዎች ነው የነበሩት እዛው በዛን ሰዓት በጣም ብዙ ሰው። ግን ጉዳያቸው ሳይመረመር ወይም ሳይጠራ ማን መምጣት እንደሚችል ማን መምጣት እንደማይችል ሳይረጋገጥ በደፈናው አንደኛ መዝገቡ ላይ የለህም በሚል ምክንያት ብቻ ነው። ዋናው ምክንያት ይሄ ነበር። መዝገቡ ላይ ካለ ይገባል፣ መዝገቡ ላይ ከሌለ ግን አይገባም ነበር። እያንዳንዱ መዝጋቢዎቹ በዛን ሰዓት በእያንዳንዱ መንደር፣ በእያንዳንዱ ጎጥ፣ በእያንዳንዱ ቤተሰብ ደርሰዋል ወይ ነው ጥያቄው። አልደረሱም። ለመሰረት አለቅ እድሜ ባለጸጎች ሲናገሩ እነዚህ የቀሩት ሰዎች ያልተመዘገቡ የተባሉ ሰዎች ይህን ምዝገባ አያውቁትም። መቼ እንደተካሄደ እንዴት እንደተካሄደ አያውቁትም። በዛን ዘመን በህይወት የነበሩ ሰዎች ትልልቅ ሰዎች የነበሩት አያውቁትም። ስለዚህ ይሄ አንዱ ትልቅ እንቅፋት የሆነው ይሄ ነው እና ለምክንያትም ሆነ ስለሌላችሁበት ስላልተመዘገባችሁበት ስለእናንተ ማንነት እኛ ማወቅ አንችልም፣ ተጣርቶ ለወደፊት የሚል ነበር። ወደፊት ይታያል። ግን ይሄ በምናይበት ጊዜ አንደኛ ከባድ ጥያቄዎች ነው የሚያስከትሉት። እንዲያው በደፈናው እንበለው እንጂ ከባድ ጥያቄዎች ናቸው። በአንደኛ ደረጃ ቅድም እንደጠቀስከው እስራኤል ቢሳሳትም እስራኤልነቱ አይጠፋም። ልክ ዘይት ማለት ነው። ባለፈው ሌላ ፕሮግራሞች እንዳልነው ከዛ ውስጥ ከተለያየ ነገሮች ቢደባለቅ ከላይ ተንጣሎ መቅረቱ የማያጠራጥር እውነተኛ ሀቀኛ ታሪክ ነው። ያም ሆኖ ይህ እንደ ምክንያት ሆኖ እዚህ አልነበራችሁም፣ በሃይማኖቱ በኩል ጠለቅ ያለ እውቀት ጠለቅ ያለ ግንዛቤ አልነበራችሁም፣ እንደዚሁም ወደ ሌላ ቦታ ነበራችሁ የሚለው አጀንዳ ወይም ሀሳብ ተነስቶ እነዚህን ሰዎች ወይም በዛን ሰዓት መምጣት የሚችሉ ሰዎች በዛ ላይ መቅረታቸው ይሄ በእውነት በዛ ላይ በውሳኔው የተወሰኑ ሰዎች እንዲያው ፍርደ ገምደል በሰው ቁስል እንጨት ይሰዱበት አምን የሚለውን የአማርኛ አባባል ተንተርሶ ሄደ ይመስለኛል። ምክንያቱም ዋና ነገሮችን ወደፊት የመመልከት ትውልዱን የማየት ችግሩ ይገጥማቸዋል የሚለው ሁኔታ ያለመረዳቱ ይሄ በዛን ሰዓት በነበሩ ወሳኞች ማለት ነው ያለው ከፍተኛ ውድቀት እንዳለ ይሰማኛል። ይሄ በዚህ ሰዓት እነዚህ ሰዎች ሲቀሩ እነዚህ የተወሰኑ ከ3000 በላይ የሆኑ ሰዎች በሚቀሩበት ጊዜ ምንድነው ስሜታቸው? እጣ ፈንታቸው? የቀሩበት እንዴት ነው? የቀሩበትን ገባል። በዛ ላይ መሄድ ሲገቡ አብረው እንግዲህ እንደሚገባን ከሆነ በዛን ሰዓት በዛ 14000 ከዛም በላይ የነበሩ ይሁዳውያን ገጠሪቷን ኢትዮጵያ ለቀው ወደ እስራኤል ሀገር ለመምጣት በተፈናቀሉበት ጊዜ ወይም ሐሳባቸውን ሌሎችም እንደዚህ እስራኤል ሀገር ወገኖቻችን እንሄዳለን ብለው አብረው ተከትለው የመጡ ናቸው። ባይሆኑ ኑሮ እንደሌላው እንደገጠሩ እንደሌላው እምነት ተከታይ በዛው ይቀሩ ነበር። ያሁኑ ያ እየታወቀ ማለት ነው እነዚህን ነገሮች በዛ ላይ ማስቀረት በሰዎች ላይ ያመጣው ወይም በዛ በቀሩ ሰዎች ላይ ያመጣው ምንድነው? እነሱ ምን ምክንያት ሰጧቸው? የማትሄዱበት ምክንያት በዛን ሰዓት አሁን እንደሚገባን ከሆነ ራሱ በዛ ዘርም ያልነበረበት ራሱ የአዲስ አበባ ወጣትም ራሱ ማለት በዛን ሰዓት ምልክት ይሰጠው ነበር፣ ከግንባራቸው ላይ ይለጠፍ ነበር። ያንን የተለጠፉ ብዙ ሰዎች መጥተዋል። ቅድም እንዳልነው በመዝገብ እያንዳንዱ ተጠርቶ መዝገቡ ታይቶ የገባም የለም። እንዲያው ነፍስ አድን ስለሆነ በዛን ሰዓት ማለት ነው። ምክንያቱም ጦርነት ነው እና እንዴት ነው ይሄንን ለመሰለህ በእውነት ነገሩ ሰፊ ነው። እንዲህ በቀላሉ ዳሰሰ ነው የሚያቀር ነገር አይደለም። ምናልባት ለወደፊት እዛ ላይ የነበሩ ልጆች ዛሬ ትልቅ ደረጃ የደረሱ ልጆች አሉ።
እዚህ መጣው ማለት ነው። እነሱ በዛን ሰዓት የተሰማቸውን ስሜት ወይም ደግሞ ያዩትን ነገር በሙሉ ነገ በመጽሐፋቸው ጽፈው ሲያወጡት ሁሉ ሰው ሊያየውና ሊማረው ይችላል። ግን ምንድነው አባይን በማንኪያ እንዲሉ ከዛ ታሪክ ውስጥ ትንሽ ቆንጥረን ከተባለ በመጀመሪያ ደረጃ አንተ እንዳልከው እነዚህ ሰዎች መምጣት የሚችሉ የመምጣት መብት ያላቸው መጨረሻ ላይም ሁሉም የመጡ ናቸው። ግን በወቅቱ እንደሚመስለኝ እኔ መዝገብ ላይ የላችሁም የሚለውን እነሱ አምነውበትም አይመስለኝም፣ አላመኑበትም። ግን ምክንያት ነው። ምክንያቱ ምንድነው? እንዴት ይሄ ነገር ሊፈጠር ቻለ? እሱ ሊመረመር የሚገባው ወይም ሊፈተሽ የሚገባው ነገር ነው። ግን ሁሉን ሰው መዝግብ ያለው ወይ ሁሉ ሰው ገደርሻለሁ ወይ ከዚህ ቦታ ነው ይሁዲ ያለ እዚህ ቦታ የለም ብሎ ለመደምደም ኢትዮጵያን ያህል ትልቅ አገርና በየጣሻውና የስርንቸው ያለንን ህዝብ አረጋግጫለሁ አግኝቼዋለሁ ይሄ ብቻ ነው ብሎ ማለት አይቻልም። ስለዚህ በዛን ሰዓት የተመዘገበው መዝገብ ትልቅ ስህተት ነው። ነሆን ለተመዘገቡ ሰዎች ጥሩ ነበር፣ ላልተመዘገቡ ሰዎች ግን ያን ያህል መከራ ነበር ያመጣባቸው። እና ዘመቻው በሚካሄድበት ሰዓት እነዚህ ሰዎች እንሄዳለን ብለው ነው እነሱም የጠበቁት። አብረን እንሄዳለን እንግዲህ ዘመቻ ከተደረገ እኛም አንቀርም፣ ምክንያቱም እኛም እስራኤል ነን እኛም ይሁዲ ነን ብለው ነበር የሚጠብቁት የነበረው። ዘመቻውንን የእስራኤል መንግስት ለማካሄድ ምን አበቃው? ለምን ያን ያህል አጣደፈው? በየጊዜው እየጫነ ለምን አያመጣም ነበረ ለሚለው ጥያቄ ካነሳነ በዛን ሰዓት የትግራይ ነፃ አውጪ ድርጅት ኢህአዴግ ወደና የኤርትራው ነፃ አውጪ ሻዕቢያ ተባብረው መንግስትን ለመጣል ከፍተኛ ጥረት እያደረጉና አዲስ አበባ የተቃረቡ በነበረበት ሰዓት በመንግስት በኩል ደግሞ በወቅቱ በነበረው መንግስት እኛ ስልጣን አንለቅም፣ እዚህ ቦታ ላይ የመጨረሻው ጦርነት ይሆናል ተባለ። አዝና አዲስ አበባ ዳግማዊ ሞቃዲሾ እንዳትሆን ተብሎ ተፈርቶ በነበረበት ሰዓት ከፍተኛ የሆነ ጉዳት ሊደርስ ስለሚችል የእስራኤል መንግስት ቶሎ እነዚህን ሰዎች ማውጣት ነበረበት እና ዘመቻው ከመካሄዱ በፊት ነገሩን አስቀድመው ስላዘጋጁ ምናልባት ዘመቻው ሳይጠናቀቅ ጦርነት እንኳን ቢሆን እያንዳንዱ ሰው ከቤቱ ለረጅም ሰዓት ውሃ የሚይዝበት ጀሪካኖች፣ ከመኪና ጎማ የተሰሩ ላስቲኮች እና የተለያዩ ክብሪት ወዘተ የመሳሰሉ ነገር ረጅም ሰዓት ሊቆዩ የሚችሉ ነገሮችን ሁሉ ታድሎ ነበረ። በዛን ሰዓት ግን ለሚጠባበቀው ግን በመዝገብ ላይ ለሌሉ ሰዎች ግን አልተሰጣቸውም። እነዚህ የቀሩ ሰዎች ግን አልተሰጣቸውም እና ያው ዘመቻው ከተካሄደ በኋላ ትሄዳላችሁ እናንተ ከሰዓት በኋላ ትሄዳላችሁ እየተባለ ይባል ነበረ። ነገር ግን ዘመቻው አለቀ፣ ሁሉ ነገር ቆመ። በዛ ሰዓት አዲስ አበባ የነበራት ጭንቀት ምንድነው? በደርግ ሰራዊትና በሁለቱ ነፃ አውጪ ጦር መካከል በሚደረገው ጦርነት አዲስ አበባ ትጠፋለች የሚል ጭንቀት ነው የነበረው። ጥሬ ምግቦችን ሰው እየተዘዋወረ ይሸምት ነበረ። አዝና ያ በዛ የጭንቅ ድባብ ውስጥ እነዚህኞቹ አትሄዱም ተብለው ቀሩ። በዛን ሰዓት ህዝቡ ለብዙ የስነ ልቦና ውድቀትም ተዳርጓል። ከዛም ለረሃብ፣ ለበሽታ፣ ለሞትም ተዳርገዋል። ከባለመምጣታቸው ወይንም ባለመጫናቸው የተነሳ ማለት ነው። እና ከፍተኛ የሆነ በህዝቡ ላይ ጉዳት ነው የደረሰው። ከዛ በቀረው ህዝብ ላይ ጉዳት ነው የደረሰው። ጦርነት ራሱ አይበለውና ቅድም እንዳልከው ሁለተኛው ሞቃዲሾ በምትሆንበት ጊዜ ይነዛ 3000 እዛ ላይ ሲጠባበቁ ነበረው ገጠሩን ኢትዮጵያ ትተው ልጆቻቸውን ሁሉ አፍስሰው አዲስ አበባ እስራኤል ሀገር እንገባለን ብለው የመጡ ህዝቦች በዛን ሰዓት ሁሉም ይሞቱ ነበር ማለት ነው። አዎ ይሄ እንግዲህ ራሱ አንድ ትልቅ ታሪክ እውነተኛውን ታሪክ እኛ ማወቅ አለብን። ከሁለተኛው ታሪክ ደግሞ መማር አለብን እና በዛን ሰዓት ይሄ ነገር በእውነት ቅድም እንዳልኩትኝ ፍርድ ሳይቆም ማለት ነው ፍርድ ራሱ ምንድነው ተከሳሹ በሌለበት ቦታ ፍርድ እንደመሰለ
ነገሮችን ምንም ሳታደርግ የሞት ፍርድ መፍረድ ነው በዛን ሰዓት እንደዚህ ነው ይህ ውሳኔ መወሰነው ማለት ነው። እውነት ነው፣ ትክክል ነው። ምንም እኔ ራሴ የምለው ብዙ ጊዜም ደጋግሜ ጽፌዋለሁ በሪፖርት ደረጃ ምናምን በተለይ በእንግሊዝኛ ቋንቋ ስለተተረጎመ አሜሪካ አካባቢ ምናምን የነበሩ ያነቡት ነበረ። እኔ እነዛ 3000 ሰዎች በእግዚአብሔር ቸርነት ባይተርፉ ኑሮ አልቀው ነው። አዎ መጠጊያ የለው፣ ቤት የለው፣ ቦታ የለው፣ ቦታውን አያውቀው፣ አገሩን አያውቀው። ከጎንደር ከትግራይ የመጣ ክፍለ ሀገር የመጣ ህዝብ እዛ ውስጥ የነበረው አዝና ያ ህዝብ እንዳለ ነበር የሚያልቀው። ግን በእግዚአብሔር ቸርነት ህዝቡ ዳነ። ጦርነቱ አለመካሄዱ ነው እንጂ ጦርነቱ ቢካሄድ እርግጠኛ ነኝ ብዙ ሰው አላቂ ነበር። እና እኔ የምለው ምንድነው ያ የሞተ ሰው ነው የመጣው ነው። የሞተ ሰው ነው የመጣው። ለሞት የተፈረደበት ማን ወሰነ፣ እንዴት ወሰኑት ባናቅም እንዳይሳፈሩ በጭነቱ ውስጥ እንዳይገቡ ያደረጉት ሰዎች በነዛ ሰዎች ላይ አፈር ነው የመለሱት በህይወታቸው ሳይሞቱ እንጂ ማምጣት ይችሉ ነበር። የእስራኤል መንግስት ችግር አልነበረበትም ለማምጣት፣ ግን እነሱ ማሳተፍ አልፈለጉም። በወቅቱ ወኪል የነበሩ እስራኤል ወኪል የነበሩ ይሄ የምናነሳው ምንድነው ታሪክ መተረክ አለበት፣ እውነተኛው መናገር አለበት፣ ከታሪክ መማር አለበት። እኛ የምናደርገው በአሁኑ ሰዓት የምንጠይቀውን ጥያቄ ትክክለኛውን ግንዛቤ ተገንዝበን እነዚህ ነገሮች ተደጋግመው በህዝቡ ላይ ያሉ ከፍተኛ ትክክለኛ ያልሆኑ ውሳኔዎች እንዳይወሰኑና በእነዚህ ላይ ትኩረት መማር አለበት። ምክንያቱም የመማር የአንድ ሰው የትምህርት ደረጃው ከፍ የሚለው ምንድነው የተደረጉ በወቅቱ የተደረጉ ስህተቶችን እነሳን ደጋግሞ መስራት የለብንም። ምክንያቱም እውነቱን መያዝ አለብን በሚል ነው በዚህ ላይ ነጥብ ላይ የምንወያየው። ከዚህ እንግዲህ ይህ ፍርድ ነው፣ ፍርድ ተፈርዷል። በዛ ላይ የነበሩ ሰዎች ስሜታቸው እንግዲህ ይህን ያህል የእስራኤል ህዝብ ወገናችን ነው ብሎ ወደ እስራኤል ሀገር እንመጣለን ብሎ ገጠሩን ኢትዮጵያን ጥቶ ወደዚህ ሀገር እመጣለሁ ብሎ ሁለተኛ ስደተኛው ነው ማለት ነው። እንደሚሉት ግን ተነስቼ እንዳልሄድ ድህነቱ አጥሮኛል፣ ቀና ብዬ እንዳላይ ሰማይ ከልሎኛል እንደሚሉት ሁሉ ይህ ሰው ተነስቶ መሄድ አይችልም። ፓስፖርት ቆርጦ እስራኤል ሀገር መግባት አይችልም። ድህነት አለው፣ ከስደት የመጣ ነው፣ ገንዘብ የለውም፣ ልጆች ነው ያሉት፣ ልጆችን ደግሞ ይዞ አይደለም። ቀና ብሎ እስራኤል ሀገር ላይ ተራሮች አሉ፣ ሸንተረሮች አሉ፣ ጋራዎች አሉ። በዚህ ላይ እነዚህ ሰዎች ምን አደረጉ? ተስፋ ቆርጠው ወደ ኢትዮጵያ ወደ ገጠሯ ላይ ተመልሰን በዛ ላይ እንኖራለን የሚል ሐሳብ መጣ ወይስ ስለ ሃይማኖቱ ስለ እስራኤል ህዝብ ያላቸው ፍቅርና ናፍቆት በዚህ ላይ ተቋጨ፣ ተወገደ? ምክንያቱም እኛ ሰውነን፣ እኛ ዘመድነን፣ እኛ ወገንን ብለን ስንመጣ በዚህ ሰዓት እናንተ ተቃራኒ የሞት ፍርድ ከፈረዳችሁብን ምን ዋጋ አለው ብለው በእነዚህ የነበሩት የስሜት ስብራት ምን ነበሩ በዛን ሰዓት? በእውነት ነገር ለመናገር ከሆነ ህዝቡ ከፍተኛ የሆነ ጭንቀት፣ ሀዘን ነው የወደቀበት። ምክንያቱም በጦርነቱ እናልቃለን ብሎ ባሰበበት ሰዓት በእግዚአብሔር ቸርነት ተረፈ። ከዛ በኋላም ወደ እስራኤል ሀገር ለመምጣት በሚያስቡበት ሰዓት መንገዱ በሩ ተዘጋ፣ መሄድ አትችሉም ተባለ። እና እንዲያውም የተባለው ምንድነው ድርጅቱ ጥፋተኛ አይደለም፣ ግን በዛን ሰዓት የእስራኤል መንግስት ወኪል ሆነው ሲሰሩ የነበሩት ግለሰቦች ከተረጋጋ በኋላ መንግስት ስልጣን ከያዘ በኋላ ሁሉ ነገር ከተረጋጋ በኋላ ተመለሱ እና ከተመለሱ በኋላ በፍጹም እናንተ ወደ እስራኤል ሀገር መሄድ አትችሉም፣ እንዲያውም እስራኤል ሀገርን እንኳን በእግራችሁ ልትረግጡ በህልማችሁ እንኳን ማየት አትችሉም። ህልምም ሐለማችሁ በህልም እንኳን ኢየሩሳሌም ማየት አትችሉም ያለው እንግዲህ ህልም ሰው የማይቆጣጠረው ህልም ነው። ይህን ያህል ከባድ አባባል ነው። አዎ እስከዚህ ደረጃ ድረስ ነበረ ተስፋ አስቆራጭ ነገሮችን የተናገሩትኝ። ግን ቅድም እንዳነሳሁ እንደጠየቅከው ህዝቡ ተስፋ ቆረጠ ወይ ለሚለው በጭራሽ። ህዝቡ የበለጠ ወዲያውኑ እዛው ግቢ ውስጥ ጸሎት ቤት ግቢ ተከራዩ፣ ጸሎት ቤት አቋቋሙ።
በጸሎት ቤት ትምህርታቸውን ትልልቆች ሰዎች አዋቂዎች መጽሐፍ ኦሪቱን ያስተምሯቸው ነበረ። ሰንበት ህግ፣ የቤተሰብ ንጽህና ህግ ማለት የመርገም ስርዓትን ያስተምሯቸው ነበረ። የበለጠ ተጠናከሩ፣ የበለጠ ተደራጁ። እንግዲህ ወደኋላ የሚባል ነገር የለም፣ ወደፊት ነው። የእስራኤል መንግስት ማንነታችን አረጋግጦ እውነተኛነታችን ተረድቶ እስኪወስደን ድረስ ሴንቲሜትር ከሃይማኖታችን ፈቀቅ አንልም ብሎ የኦሪቱን ሃይማኖት የበለጠ በመያዝ በማጥበቅ በመጸለይ በማጥናት ተግባራዊ በማድረግ ትእዛዙን እየበረታ ሄደ። በጣም ከዛ በኋላም ከእስራኤል ሀገር አንዳንድ አስተማሪዎች መምጣት ጀመሩ። በደንብ መደራጀት፣ ህዝቡ በኮሚቴ ተደራጀ። በኋላም ናኮጅ የተባለ ድርጅት ገባ። ትምህርት ቤት እስከ 6ኛ ክፍል ከፈተ። የሸማ ስራ፣ የስፌት ስራ፣ የብረት ስራ ማህበረሰቡ በሚያውቀው ሙያው እንደገና በመሰለፍ ተጨማሪ ገቢ እንዲያገኝ ድርጅቱም ረድቷል። እዚህ ላይ ሳላነሳ በቀር ግብዝነት ነው የሚሆነውና ኤጀዲሲ የሚባለው ድርጅትም ስንዴ ይሰጥ ነበረ፣ ዘይት ይሰጥ ነበረ፣ ሌሎቹን ሕክምና እርዳታ ያደርግ ነበረ። በዚህ ሰዓት ህዝቡ በጣም ነው የተደራጀው እና የተጠናከረው። በሃይማኖቱ ተጠናከረ። ያችን የተስፋ ሀገራችን እኛም እናያታለን እንረግጣታለን ብሎ ተነሳ እንጂ ወደኋላ ወደ ገጠር መለሳለሁ እንደገና እንደዚህ ምናምን የሚባል ነገር ሌላ የሚያዋጣን መንገድ ምናምን ነገር አልፈለገም። እንዳለ በዛው ጸንቶ ነው እየታገለው። የነበሩ ተወካዮች የመንግስት ወክለው እስራኤል ሀገርን የተለያዩ ድርጅቶች ነበሩ። በዛን ሰዓት ለዚህ ህብረተሰብ ሲያገለግሉ ለዛ ፊቱ ህብረተሰብ 14ቱ ሲያገለግሉ የነበረው እንደዚህ አይነት ምክር አውጣው ነበረ። ገጠር አካባቢ ሄዳችሁ ተቋቋሙ፣ ኑሩ፣ ግብርና መስረቱ እንጂ ወደዚህ ሀገር አገቡም የሚል የተስፋ ራሱ ጭራሽ የመንጨላጨልና የመጥፋት ሐሳብ ያመጡ ነበሩ። ያን ህዝቡስ እንዴት ተቀበለው? አዎ ለመሰለህ የእስራኤል መንግስት ወኪል ሆነው የሚሰሩ የነበሩት ባለስልጣን ባላቸው እነሱ ፍጹም እየዋለ እያደረ በሚሄድበት ጊዜ ተስፋ አስቆራጭ የሆኑ ነገሮችን አቀረቡ። ይሄ ህዝብ በጭራሽ እንዳልከው ቅድም እንኳንስ አውሮፕላን አቀርበው ጭነው ሊያመጡት ቀርቶ ህልም እንኳን ስለ ኢየሩሳሌም ማየት አትችሉም የተባለ ህዝብ እኮ ነው። እንዴት ነው ይመጣል? ስለዚህ ሲረዱ የነበሩ ድርጅቶች ለምሳሌ ኤጀዲሲ ወይም ጆይንት የሚሉት እሱ ሰው አስቀምጬ ስንት ጊዜ ቀልባለሁ። ሰው አስቀምጦ መቀለብ አይቻልም። ስለዚህ ወደ ጎንደር ክፍለ ሀገር አብዛኞቹ የጎንደር ሰዎች ስለሆናቸው ወደ ጎንደር ክፍለ ሀገር ትመለሱና አቦዋርካ ወይም ፍራንስ አካባቢ መንደር መሰረትላችኋለን። እዛ ትቀመጣላችሁ። እዛው ሃይማኖታችሁን ይዛችሁ በሃይማኖታችሁ ያራሳችሁ ትባላላችሁ። የእስራኤል መንግስት በሚፈልጋችሁ ሰዓት ይወስዳችኋል። እኛ ግን እዚህ በላይ የምናደርገው ነገር የለም አሉ። እነሱ ያሉት ትክክል ነው። አስቀምጦ መርዳት ስንት ጊዜ ትችላለህ? 1 ዓመት 2 ዓመት ከዛ በላይ እንዴት ነው? ስለዚህ ይህንን ሐሳብ ቢያቀርቡም ማህበረሰቡ ግን እንደዚህ አይነት ነገር ጭራሽ ሊታሰብ አይችልም። እንኳን ወደ ጎንደር ልንመለስ ቀርቶ እንጦጦ እንኳን አንሄድም። በጭራሽ አንወጣ አንግራችን አንነቀው። የእስራኤል መቃብር የነበረበት ማለት ነው አዲስ አበባ ውስጥ። አዎ እዛ ውስጥ እንኳን አንሄድም። ያው ወስናችሁ እንጦጦ ለምንድን ነው እንጦጦ ርቀን መሄድ ያሉት? ቅርቡ እንኳን ትተን እንግዲህ ከሰሜን ስትመጣ የምትገባበት መንገድ ያ ነው። በተለይ በጎንደር ጎጃም ስትመጣ ያንን እንጦጦ እንኳን መሄድ አንፈልግም አሉ እና በዚህ አቋማቸው ጸኑ። ከዛ በኋላ ብዙ ችግሮች መጡ። ለምሳሌ ሞትና መወለድ አብሮ ነው ያለው። ስለዚህ ሰው ሲሞት ራሱ እኛ ይሁዲ ነን፣ እኛ ይሁዲ ስለሆነ የቀብር ስነ ስርዓታችን መካሄድ ያለበት ከይሁዳውያን መካነ መቃብር ነው። ስለዚህ ጉለሌ ሙታኖቻችን መቅበር አለብን ብለው ቢጠይቁ ጉለሌን ለፍጥኝ ዘግተው ቢያሉ አይቀበሩም። እስከ 3 ቀን ድረስ አስከሬን ከቤት የቆየበት ጊዜ ነበረ። ይሄ ሁሉ መከራ ሲደርስበት እንኳን ያ ማህበረሰብ
ምንም ሊሰበር አልቻለም፣ ሊፈረከረክ አልቻለም። ሐሳቡ ይፈረከረክና ይበተናል የሚል ነበረ። ነገር ግን እንደምታውቀው እስራኤል ችግር ሲገጥመው እውነተኛ ይሁዲ የሆነ ሰው ችግር ሲገጥመው አይፈከርም። እየቆየ መጠንከርና መጥበቅ ነው። ስለዚህ የቆዩ እየጠበቁ እየጠነከሩ ሄዱ እና መጨረሻ እግዚአብሔር ይመስገን የሚሆነው ሆነ። አናخኑ ንምጻይም በፓራሻት ሽማው በግብጽ ባወረደበት ጊዜ እያደረ እንደውም ፈርዖን እያከበደው ሲሄድ ህዝበ እስራኤል እየበዛ ሄደ። እውነት ነው። ነገሮቹ እየተወሳሰቡ ሲሄዱ ለግብጽ ብሎ እየተጠናከረ ያ ነው እንግዲህ የይሁዲነት ዘርነት ወይም እምነት ወይም አቋም የምታየው። አንድ ሰው በቀላሉ ነገር ከተሰበረ ይሄ አይነት እንትን የለውም፣ ደሙም የለውም፣ ወግንነቱም የለውም። እና እዚህ ላይ የምናየው በእውነት እውነተኛ ወገናዊ ሃይማኖትን መውደድ ነው። ሰውም ቢጠላኝ፣ ሰውም ባይቀርበኝ፣ ሰውም ምክንያት ቢደረድር እኔ ግን ከፈጣሪ ጋር ያለኝ ታምራት ያደረገኝ ከዛ መከራ ያወጣን ከዛ ጦርነት ያወጣኝ አልተውም በማለት በዚህ ላይ አንደራደርም። ቅድም እንዳልከው እንጦጦ እንኳን አይደለም እንኳን ሌላ በኢትዮጵያ በገጠሯ መንደር ወይም ሰፈር ሄደን እንደምንቀመጥ ይለው ትክክለኛ ቀጥተኛ አቋም የነበረው ህዝብ ነው። ይህንንስ ጊዜ በሚወስዱበት እንግዲህ ምንድነው የሚሉት እግዚአብሔር ላይ ክስ አይበድልም እንደምንለው በባለፈው እንዳልነው ይሄ ነገር የሚወጣው አንድ ነገር ለማጽራት ጥሩ ነገር ለማውጣት ትንሽ መወገጥ አለበት። ራሱ ተልባ ኑግ በደንብ ብሎ ከተወገጠ በኋላ ካልተወገጠ ዘይት አይወጣው። ስለዚህ የዛን ሁኔታ ይሄ በትክክለኛ እንዲጠናከር አድርጎታል፣ ማንነቱንም እንዲያውቅ አድርጎታል ማለት ነው። እዚህ ላይ በምናይበት ጊዜ ከዛ ህዝቡስ አሁን ያየነው ባላቸው ስሜት ነው ማለት ሁኔታ ነው። ሌላው ደግሞ የተለያዩ ድርጅቶች ቅድም የጠቀስካቸው በጎ አድራጊ ድርጅቶች፣ ወገናዊ የሆኑ ሰዎች ይሄ ህዝብ ወደዚህ ሀገር እንዲመጣ በዛን ሰዓት በችግሩ ድረስ የደረሰ ነው። እንግዲህ ቅድም እንዳልከው ኖርት አሜሪካን ኮንግረስ ኢትዮጵያን ጂው የሚለው የኢትዮጵያ ናኮጅ የምንለው ማለት ነው። እነሱ በዛን ሰዓት የመጡት የረዱት በዛን ሰዓት የተለያዩ ህብረተሰቦች እዚህ እስራኤል ሀገር የመጡ ያስተማሩ እዚህን ህዝብ አቤት ብለው ችግራቸው ነው ብሎ እንግዲህ ወደዛም የመጡ ሰዎች ነበሩ። እነዚህ ነገሮች ስለ ሃይማኖቱ መጠናከርና ስለ ማንነታቸው እነዛ በዛ ላይ የነበሩ ሰዎች ማንነታቸውን በትክክለኛ እንዲረዱ አድርጓል። ከዛስ ወደዚህ ሀገር የመምጣቱስ ህዝብ ወደዚህ ሀገር እነዛ እንግዲህ እዛው አልኖር ቅድም እንዳልከው ኤጀዲሲ ምንድነው ያለው እነዚህ ሰዎች 5 ዓመት 3 ዓመት 2 ዓመት ራሱ መቀለብ አልፈለግም። ለነገሩ ወገናዊ ቢሆን ኖር አይቀልባል 100 ዓመትም ቢሆን ግን ያ ወገናዊ አይደለም ማለት ነው በሌላ አባባል እንደሚመስለኝ ከሆነ። ምክንያቱም እነዚህ ሰዎች ገጠር የሚሄዱት መንደራቸው አይደለም ሀገራቸው አይደለም ቦታቸውን ለቀዋል። ሆኖም ግን በዛን ሰዓት እነዚህ ነገሮች ነበሩ። ከዛስ ወደዚህ ሀገር የመምጣቱ ውጣ ውረዶች ነበሩ። ያለው ግንኙነት በምድር ላይ ነበር። አይ ቅድም እንደነሳው በመጀመሪያ ደረጃ እነዚህ በተለይ ከሁለት ድርጅቶች ናቸው እኔ የማውቃቸው ኤጀዲሲ እና ናኮጅ። ኤጀዲሲ የገንዘብ አቅርቦት ነው የነበረው። እንዳልኩት ቅድም ሕክምና ይሰጥ ነበረ። ስንዴ፣ ምስር፣ ዘይት የመሳሰሉትን ይሰጥ ነበረ። ከዛ በተጨማሪ ደግሞ የቤት ኪራይ ይከፍል ነበረ እና በጣም ግሩም የሆነ እርዳታንን ነበረ የሚያቀርብ የነበረው። ነገር ግን ኤጀዲሲ በሃይማኖቱ ህዝቡ እንዲጠነክርና በሃይማኖቱ ታዋቂ እንዲሆን አይፈልግም ነበር። ይሄ በእውነት እንግዲህ ያለፈ ነገር ነው፣ ግልጽ ነው። እና ምንድነው የሚያደርገው የነበረ እንዲያውም እዛ ግቢ ውስጥ ኪፓ ራሳቸው ላይ አድርገው ምናምን ፎቶ የተነሱ ሰዎች ላይ ኪፓዋን በመቀስ ቆርጠው አንስተዋል። ፎቶ መታወቂያ ሲሰጡ መታወቂያ ሲለጠፍ ኪፓዋ እንዳትታይ ኪፓዋ ቆርጠዋት ነበረ። እና ያ ለምንድን ነው ኪፓ አድርገው እንዳይታዩና እነዚህ ይሁዲ ናቸው ብሎ በዓለም የሚኖረው አይሁዳዊ ማህበረሰብ ድጋፍ እንዳያደርግ እና ወደ እስራኤል ሀገር እንዳይገቡ አይነት ነገር ነው። እና ይሄ ተደርጓል፣ እስከ ድረስ ተደርጓል። ያ ማለት ዓለም አቀፋዊ ሰብአዊ እርዳታ ነው እንጂ ወገናዊ አይደለም ማለት ነው።
ይመስለኛል። አሁን እንግዲህ አንድ ችግረኛ አፍሪካ ውስጥ ወይም የተለያየ ሀገር ይሆናል በዛ ላይ የተራቡ የተጣሩ ችግር ያለባቸው ካለ እነሱን አቅርቦት ታደርጋለህ፣ ግን ወገናዊነት ስሜት የለም ማለት ነው። አዎ ወገናዊ ስሜት የለውም። ያው ሰዎች እንዳይሞቱ ከውጭ እንግዲህ ከአሜሪካ ያሉት ይሁዲዎች እስራኤል ሀገር ያሉት ይሁዲዎች በግል ደረጃ ምን እንደሚመክሩ በዛን ሰዓት እኛ አናውቅም። ግን ያው ህዝቡ ራብ ሞተ ሲባል ነው እንግዲህ እነዚህ ድርጅቶች የመጡትና እርዳታው መስጠት የጀመረውን ኤጄዲሲ ቢሆንም 100% ወገናዊነት የለውም ለማለት አልችልም። ግን ወደ እስራኤል ሀገር ለሚደረገው ጉዞ ግን አይፈልጉም። ለምንድን ነው የማይፈልጉት? አንደኛ ይሁዲ የሚል ስም ያለው ማህበረሰብ ስለሆነ ቅድም እንዳነሳነው ወደ ጎንደር ክፍለ ሀገር ተመልሶ አቦዋርካ አካባቢ ቢሰፍርላቸው እርዳታ ለዚህ ለማምጣት እየተባለ ብዙ ፈንዶችን ከአሜሪካ ይሁዳውያን፣ ከካናዳ፣ ከአውሮፓ በማሰባሰብ እድሜያቸውን ለማራዘም እና ሆዳቸውን ለመሙላት ይችላሉ። ምንድነው በልጅ አማካኝቶ ይበላሉ አንጉቶ ነውና በዚህ ማህበረሰብ የተመሃኘ እንዲመጣ ነው ዋናው ዓላማቸው የነበረውና ወደ ዘንድ ቶሎ ግፊት ያደርጉ ነበረ። ነገር ግን ላደረጉት በጎ ነገር ግን ላመሰግናቸው እወዳለሁ ያን ነገር ማድረጋቸው። ከዛ ባሻገር ደግሞ ወደ ጎንደር እንዲመለስ ማለታቸው የእስራኤል መንግስት የማይቀበል ከሆነና ህዝቡ ማሄድ ከሆነ ከዛ ህዝቡ እኮ ዝም ብሎ ቢቀመጥም እንዳንድ አንተ ኃላፊ ስሜት የኃላፊነት ስሜት ለሚሰማው ሰው እኮ ቢቀመጥም የባሰ ችግር ነው የሚሆነው። ነገር ግን ሄዶ ቢደራጅ ቤት፣ ትምህርት ቤት፣ ወፍጮ ቤቶች ምናምን ቢኖርና ቢያርስ ቢሰራ ያ ህብረተሰብ ራሱን በአጭር ጊዜ ውስጥ በኢኮኖሚ ሊቀይር ይችላል እና ከተረጅነት ራሱን ወደ መቻል ሊወጣ ይችላል። ሐሳቡ በአንድ መልኩ ፖዚቲቭ ነው፣ ጥሩ ነው ለማለት ፈልጌ ነው። ግን ድርጅቱ በአንድ ገጡ ባዳ ነው። ሌሎቹን ስለሚረዳ፣ ሌላውን ህዝብ ሁሉ ስለሚረዳ፣ አፍሪካ ውስጥ ሁሉ ስለሚረዳ ለምን ይህን ሐሳብ አቀረበ የሚለው እኔ አያስቆጣኝም። የማያስቆጣኝ ምክንያት ለምንድን ነው? አሁን ያልኩት ነው። እየረዳቸው ሰዎችን ከሚቀመጡ ይልቅ ሰርተው እንዲበሉ ቢያደርግ ብዙ ጥፋት እኔ አይታይም። ለምክንያቱም እሱ ወደ እስራኤል ሀገር መምጣት አይችልም፣ ግን መታገል ይችል ነበር። ያን ማድረግ ደግሞ አልፈለግም። ያለምን የሱ ምክንያት ነው። ነገር ግን ናኮጅ በዚህ አጋጣሚ ከልቤ ልናገር እፈልጋለሁ። ናኮጅ ትልቅ ጦርነት ያደረገው እስራኤል ሀገር እንዲገባ ለዛ ለነበረ ህዝብ ቀርቶ አሁን ሁሉ ኢትዮጵያ አዲስ አበባና ጎንደር ላሉት ወገኖቻችን የሚያግዛቸው የሚረዳቸው ናኮጅ ነው። ናኮጅ ወደ እስራኤል ሀገር እንዲመጡ ያን ሁሉ ትግል ባይታገል ኑሮ በግንባር ቀደምትነት ዶክተር አብርሃም ንጉሴ፣ ራቭ ቫልድማን፣ እነ ጆፋይት፣ እነ ባርባራ እና ሌሎቹም ከላይ እስከታች ድረስ ያሉት ይሄ ወገን ወገናችን ነው፣ ይሄ ህዝብ ይሁዲ ነው፣ መቅረት የለበትም ብለው ባይታገሉ ኑሮ ወሬ የሚነግር ሰው እንኳን አንድ ሰው እንኳን እዚህ ሀገር አይገባም ነበር። ለምን? ነጮች ብቻ አይደለም አይምጡብን ያሉት፣ ያናመጣም አንጭንም ያሉት ነጮች ብቻ አይደሉም። የኛ የራሳችን ወንድሞች እንኳን እነዚህ ቢመጡ ልጅ አትጋባቸውም እስከማለት ድረስ ደርሰው ነበር። ስለዚህ እነዚህ ድርጅት ናኮጅ ባይኖር ኖሮ እነዚያ ሰዎች መውጣት አይችሉም። ናኮጅ ብልህ ነው። የናኮጅ አመራር ወደር የለውም። ለምን? እነዚህ ሰዎች ይሁዲ ናቸው ብሎ ይሁዲነታቸውን ከስራቸው አጥንቶ እስራኤል ሀገር ይገባቸዋል ብሎ ተከራከረ፣ አሸነፈ። እነዛ 3000ዎቹ አይደለም፣ ከ3000ዎቹ በኋላ ከ60,000 በላይ አምጡ። ይሄ የመጣው አንድ በእግዚአብሔር ፈቃድ፣ እግዚአብሔር ኃይል። ምክንያቱም መልአክ የሚልክ እግዚአብሔር። እነዚህን ድርጅቶች ደግሞ በተለይ ናኮጅን
እነዚህን ቅድም የጠቀስኳቸው ወንድሞቻችን እግዚአብሔር ያስነሳቸው ይሄ ህዝብ እዚህ እንዲገባ እንጂ በእነሱ ኃይል የሆነ ነገር አይደለም። ትንግርት ነው የሆነው። የእስራኤልን መንግስት ያሸነፉ ግለሰቦች ናቸው። እነዚህ ግለሰቦች በተጨባጭ ይሁዲነታቸውን እያስመሰከሩ እየተጣሩ በገፈፋ ቅድም እንዳልከው ግንባሩ ላይ ስቲከር እየለጠፍ ዝም ብለህ አውቶቡስ ላይ መጫን ሳይሆን እያንዳንዱ ግለሰብ የማን ልጅ እንደሆነ አያቱ ቅድመ አያቱ ማን እንደሆነ ከሌላ ጋር ጋብቻለሁ ወይስ የለውም ዝርዝር ሁኔታ ተጣርታ ንጹህ የእስራኤል ዘር መሆናቸውን ካረጋገጡ በኋላ ነው የእስራኤል መንግስትን የጠየቁት። የእስራኤል መንግስትን በዛ ዝርዝር መሰረት በዛም የተጣራ ሰነድ መሰረት ነው ያመጣቸው። እነዚህ ከ60,000 በላይ ዛሬ ከነሱ ውስጥ እጅግ የሚያኮሩ ምሁራኖች ወጥተዋል። በጣም ዶክተር የሆኑ አሉ፣ መሐንዲስ የሆኑ አሉ፣ የኮምፒውተር ኢንጂነሪንግ ምን ብዬ ልንገር ራብ የሆኑ አሉ። ማአት ልጆች ወጥተዋል። ከአፈር ውስጥ ነው የወጧቸው። የእስራኤል መንግስት ወኪሎች በ1991 ቀብረዋቸው የመጡትን እነሱ አውጥተው ዛሬ ትልቅ ደረጃ ደርሷቸዋል። ይሄ እንግዲህ ቅድም እንዳልነው ይሄ የቁርጠኝነት ሁኔታ ነው። ያኔ በ1991 ማለት ነው የተደረገው ወይም የተወሰነው። እግዚአብሔር እንደ ሰዎች አይደለም ማለት ፈልጌ ነው። እውነት ነው። ምክንያቱም እግዚአብሔር ሁሉን ታጋዥ አምላክ፣ ሁሉን ቻይ አምላክ ነው። ሁሉን ቻይ አምላክ በመሆኑ ምክንያት እነዚህ ነገሮች ሁሉ ችግሮች ቢፈራረቁም ይህን ታሪክ እንዲያመጣውናል። ይህ ታሪክ መተረክ አለበት፣ መነገር አለበት፣ መወራት አለበት። በእውነት በዚህ ብቻ አይደለም። ወደ እስራኤል ሀገር ለመምጣት ብዙ ትግሮች፣ ብዙ መስዋዕቶች ተከፍለዋል። በሚቀጥለው ፕሮግራማችን በሰፊው በዝርዝር እናያለን፣ እንመለከተዋለን ማለት ነው። ለማጠቃለያ በነገራችን ላይ እዚህ ላይ ለመጨመር የምፈልገው ነገር አለ። ለአድማጮቻችንም እንዲገነዘቡትና እነሱም የቤት ስራ እንዲሰሩ ኢትዮጵያ ትልቅ ሀገር ነው። ትልቅ ሀገር ከመሆኑ የተነሳ ይሁዳውያን ከየት ቦታ እንዳሉ እስካሁን ድረስ አይታወቅም። እስካሁን ድረስ እዚህ ቦታ ዘው ጨርሰናል አምጥተናል የለም ማለት አትችልም። አገሩ ሰፊ ነው። ስለዚህ አሁንም ቢሆን 60,000 በላይ ቢመጣም አሁን ደግሞ እኔ ቁጥራቸውን የኔ ያህል ነው ብዬ መወሰን አልችልም እንጂ አዲስ አበባና ጎንደር የሚጠባበቁ ወንድሞቻችን አሉ። እነዚህ ያንተም ስጋ የኔም ስጋ ናቸው። የመላው እዚህ እስራኤል ሀገር ያለው ቤተ እስራኤላውያን ግማሽ አካል ናቸው። እነዚህን ወንድሞቻችን አሁንም ቢሆን የእስራኤል መንግስት አሜን ብሎ ላያመጣቸው ይችላል። ግን ህዝቡ ተጽዕኖ በመንግስት ላይ በመፍጠር በረሃብ፣ በመጠለያ ጦት፣ በሕክምና ጦት እየተሰቃዩ ያሉ እኛ ስንመጣ ጥለነው ከመጣ ነው የሳር ፍራሽ ላይ ተኝተው በቁንጫ የሚበሉ በቱሃን የሚላሱ ወንድሞቻችን ከኋላ አሉ። እነዛን መዘንጋት አያስፈልግም። እነዛንም እዚህ እንደኛ እስኪሆን ድረስ ታግለን በአንድ ላይ ማምጣትና በኦሪቱ መንገድ እንዲሄዱ ማድረግ የሁሉ ሰው ኃላፊነት ነው። በጣም እጅግ በጣም ጥሩ ነው። ይህን ነገር እንግዲህ ትልቅ ታሪክ ነው። በጣም ከባድ ነው። የተሰኑት የታሪኮቹ እውነተኛ ነው የምናወራው ካሁን በአሁኑ ሰዓት እና ይሄ ህዝብ ማለት ከ91 ጀምሮ የሚመጣ ህዝብ ማለት ነው። ብዙ ችግሮችን አውቋል። ብዙ ነገሮችን እኛ የምናውቃቸው ነገሮች አሉ። እነዚህ ነገሮች ባጭሩ እንዲያው ቅድም እንዳልከው በሃሩን በጭልፋ እንዲሉ ትንሽ ጠቃቀስን እንጂ ብዙም አልጠቀስንም። ወደዚህ ሀገር ከመጡ በኋላ የሚያደርጉት ዋናው ግን ትክክለኛ መገንዘብ ያለብን እስራኤል ሀገር የመጣን ማንኛውም የኢትዮጵያ ይሁዳን ኢትዮጵያ የመጣችን ሁላችን ኢትዮጵያ መምጣት መጀመሪያ ኢትዮጵያ የተወለድንበት ሀገር ነው። ኢትዮጵያን እናፈቃለን። ኢትዮጵያ ደጋግመን እንደምንነግረው ኢትዮጵያን ጥሩነት እንመኛለን። ሆኖም ግን ወደዚህ ሀገር በምንመጣበት ጊዜ በአንድ መልክ ነው የምታየው፣ በአንድ ቀለም ነው የምታየው። ሌሎች ሀገሮች በእውነት ብዙም ጊዜ ምንም ጥያቄ የምጠይቀው ከሌላ ሀገሮች ይምጡልኝ ብሎ ሰላማዊ ሰልፍ ከአሜሪካ ይምጡልኝ፣ ከሩሲያ ይምጡልኝ፣ ከዚህ ይምጡልኝ ተብሎ ሰላማዊ ሰልፍ ሲወጣ አላየንም። በእውነት በተለያዩ ዓለም የነበሩ በተለያዩ እምነቶችም ተቀበሉ የተቦለሉት ይሉታል ብዙ ነበረ። ብዙ ታሪኮች አሉ።
ግን በዚህ ላይ አንድ ወገንነታችን የታወቀ፣ ሁለተኛ ደግሞ የቀለም ጉዳይ ራስ በራሳችን እየተንተባተብን ወይም ራስ በራሳችን ልክ እንደ ሐረግ የተሳሰርነ አንዱ ሲወጣ ሌላኛው እንቅፋት በመሆን እነዚህ ነገሮች ማረም እንድንችል ነው የምንወያየው እንጂ ነገሮችን ወደ ኋላ እያመጣን የቅሬታ ጋር የመጣያና የመፈላለጫ ሳይሆን እዚህ ውስጥ እነዚህ መጥፎ ውሳኔዎች ወይም ያለ ፍርድ ገምድል መሆን ዝም ብሎ ሰውን ሳወያዩ ውሳኔዎች መወሰን አቅርቦ መጠየቅ ማነው ብሎ መጠየቅ እነዚህ ነገሮች ከተወያየን በኋላ መልስ እንሰጣቸው በፈጣሪም ዘንድ ትክክለኛ ታሪኮች ናቸው በሰውም ዘንድ ይዋጣል ያለዛ ግን ፍርድ ገምድል መሆን የለበትም በሰው ቁስል እንጨት ተፈድበት አያምም እንደምንለው አማርኛ እኛ ይሄ ፕሮግራማችን ማለት ስለኛ ማንነታችን በራሳችን በቋንቋችን በባህላችን በነበሩ ሰዎች የታሪክ ያገላበጡ መጽሐፎችን ጻፉ ለእናንተ ስናቀርብ በጣም ደስታ ይሰማላል በዚህ ሁኔታ ማለት ነው ይህ ሳላመስግን ማላልፈው ጋሻገሩ በትምህርትም ራሱን በመሰዋት እውነተኛ ታሪክን ይዞ ስላደረገኝ ውይይት ተጠያየቅነው ውይይቶች ነጥቦች ባነሳቸው ላይ በጣም ከፍተኛ ምስጋና አመሰግናለሁ እግዚአብሔር ፈጣሪ ዕውቀቱን ማስተዋልን ብልሃትን ይስጥልን እጅግ ነው በጣም አመሰግናለሁ አሜን እኔም ስለጋበዝከኝ ከልብ አመሰግናለሁኝ እግዚአብሔር ይስጥልኝ በጣም እና ሰላም ሁኑ በሚቀጥለው ሌላ አራተኛው ምዕራፋችን ክፍል እስክንገናኝ ድረስ መልካም ሁኑ ሻሎም